ሃይማኖትና የቀልድ ተሰጦ ባይሰጠው ኖሮ የኢትዮጵያ ሕዝብ እንደ ችግሩ ብዛት ወይ በጅምላ ያብዳል ወይ ተደራጅቶ ራሱን ያጠፋል ይል ነበር ሙዝ። አሁን የማጫውታችሁ ታሪክ ከመቀባባት በቀር ምንም ፈጠራ አልቀላቀልኩበትም። በቀደም መገናኛ ለመሄድ ኡራኤል ላይ ሚኒባስ ተሳፈርሁ። ከኋላ ወንበር በታጨቁት ተሳፋሪዎች መሃል ተሰነቀርኩና ለወያላው 10 ብር ሰጠሁት። ኪሱ ከቶ ስራውን ቀጠለ። ትንሽ ቆይቼ ረዳት መልሳለኝ ስለው ለየትኛው ጥያቄ አለኝና ብር ለቀማውን ቀጠለ። ዛሬ ረፋር ላይ ከ6 ኪሎ ወደ 4 ኪሎ የሚሄድ ሚኒባስ ጋቢና ውስጥ ነኝ። በጎን አላፊ መኪና ሚኒባሳችንን ለትንሽ ሳተው። ሾፌራችን ተጎራባቹን ሾፌር መንጃ ፍቃድህን ከጃን ሜዳ ነው እንዲያገኘው ብሎ ጮኸበት። መንጃ ፍቃድህ የፈረስ ነው እያልከው ነው አልኩት። መሰናክል የሌለው አውላላው ሜዳ ላይ ከተለማመደ እንደለመደ አይቆጠርም ብዬ ነው። ትንሽ ቆይቶ የቀልድ ቁጭት ባለው አነጋገር እንዲህ አለ። ይሄ ቲክታክ የሚባል ነገር ከመጣ ወዲህ ሞባይሉን ታክሲ ውስጥ የሚረሳ ሰው እየጠፋ ነው። ሁሉም ስልኩን ከእጁና ከዓይኑ አይነቅልም። ሚኒባሱ ከፓትርያርኩ ግቢ ፊት ለፊት ሲደርስ እግረኛው መንገድ ላይ ሞሰብ እየሰፋች የምትሸጥ ሴት አየን። ወያላው ከኋላ ይሄን የእንጀራ ሞሰብ ልግዛው እንዴ አለው ሾፌሩን። ሾፌሩ ፈገግ ብሎ በዚህ ዘመን የእንጀራ ሞሰብ ገዝተህ ምን ልታስቀምጥበት ነው? ሰው ሟች መሆኑን መርሳት የሚፈልግ ፍጡር ነው። ስልጣኔ ደግሞ ለጊዜውም ቢሆን ሞትን ያስረሳል። በአውሮፓ፣ በአሜሪካ፣ በጃፓን ኮረና እስኪመጣ ድረስ ሞትን የሚያሳስብ ነገር አልነበረም። የመቃብር አጽዶች እንኳ እጅግ ውብ ከመሆናቸው የተነሳ የፍርሃትና የተስፋ መቁረጥ ስሜት አይቀሰቅሱም። ስልጡን ማህበረሰብ ሞትን ማስቀረት ባይችል እንኳ ማዘግየት ችሏል። በአገራችን የተለየ ነው። ሞት የማይንጸባረቅበት የኑሮ ዘርፍ የለም። ስንምል አባቴ ይሙት እናቴ ትሙት እንላለን። ስንጋብዝ በሞት ያፈርሰውን ብለን እንለማመጣለን። ራሳችንን ስንወቅስ ሞት ይርሳኝ እንላለን። ስንጸልይ አሟሟቴን አሳምርልኝ እንላለን። አኗኗሬን አሳምርልኝ ሲባል ሰምቼ አላውቅም። ከልደታችንና ከሰርጋችን ቀብራችን ይደምቃል። አንድ ሰው በሕይወት ያለን ሰው ካሞገሰ ወይም ካመሰገነ ድሮ እበላባይ ይባል ነበር። ዘንድሮ አሽቃባጭ የሚል ስም ይቀዳጃል። የሞተውን ማወደስ ግን የዜግነት ግዴታ መስሏል። በሕይወት መወደስ ፐርሰናሊቲ ከልት አሰኝቶ ያስወነጅላል። በሕይወት ዘመኑ ሐውልት የተሰራለት መንገድ የተሰየመለት ትልቅ ሰው አይታችሁ ታውቃላችሁ? መንገዶቻችን ረጃጅም መካነ መቃብሮች ሆነዋል። የፖለቲካ አስተዳደሮቻችን ለሕይወት ያበረከቱት ነገር ጥቂት ነው። በአንጻሩ የሞት ፋብሪካ መሆናቸውን ታዝበናል። የመሥዋዕት አምልኮ ተንሰራፍቷል። የአገረሰቡም ሆነ የብሔረሰቡ መዝሙር ስለ ደም ማፍሰስ እንጂ ስለ ደም መለገስ አይደለም። የሚሞትና የሚገድል እንጂ የሚኖርና የሚያኖር እንደ ጀግና አይታይም። በሐኪም ስህተት ከሞተው ይልቅ በአስተዳደር ስህተት የሚያልቀው ይበልጣል። ያም ሆኖ ቆም ብሎ የመጣንበት መንገድ አያዋጣም ብሎ ለማረም የሞከረ የለም። ባጭሩ የሞት አገር ነው በውቄ። በዚህ ሁኔታ ውስጥ ሕይወትን መዘንጋት ቀላል ነው። ጌታ ኢየሱስ፣ ነቢዩ መሐመድ፣ ሐዋርያው ጳውሎስ እንደነገሩን ከዚህ የተሻለ ዓለም አለ።
ጌታ ኤፌቅሮስ እንደነገረን ደግሞ ይህ ዓለም የመጀመሪያውም የመጨረሻውም ዕድላችን ሊሆን ይችላል እና በተቻለህ መጠን ለመኖር ተፍጨርጨር። ለበጎ ምግባርህ ምድራዊም ሆነ ሰማያዊ ሽልማት ሳትጠብቅ በጎ ሁን። ከቅኔ፣ ከተረት፣ ከሙዚቃ፣ ከእውቀት ከሚገኘው ፍስሐ ተሳተፍ። ቢሰምርልህ ተቃቀፍ። እንደ ራስ አዳልና እንደ አቤቶ ምኒልክ አብረህ ብላ፣ አብረህ አጭስ። እንደ ጌቶች ረዳና እንደ ብሬ ጁላ ከሕይወት ጸጋዎች አብረህ ባትሳተፍ ከሞት ዕዳዎች አብረህ መሳተፍ አይቀርም። ሻምበል ፍቅረ ሥላሴ ወግደረስና ገለሳ ዲሊቦ በሕይወት ዘመናቸው የሰማይና የምድር ያህል ልዩነት ያላቸው ተጻራሪዎች ነበሩ። አሁን ሥላሴ ቤተ ክርስቲያን ጎን ለጎን ተኝተዋል። እንደዚያ ነው። 3 ብላቴና ሴቶች ናቸው። ከ15 ዓመት በታች መሆናቸውን እገምታለሁ። ከቤታቸው ፊት ለፊት ባለው የድንጋይ መደብ ላይ የማዳበሪያ ከረጢት አንጥፈው ቆስጣና ቃሪያ ለመሸጥ ይሞክራሉ። በአጠገባቸው ሳልፍ ድንገት እየተጯጯሁ ጎመናቸውን በሚያስደንቅ ፍጥነት በማዳበሪያቸው ጠቅልለው መሮጥ ጀመሩ። ከመደቡ አጠገብ በቆርቆሮ የተከለለ ቤታቸው ውስጥ ሸሽተው ገቡ። ወደ ላይ ሳይ 2 አረንጓዴ መለዮ የለበሱ ቆመጥ ታጣቂ ደንቦች እየመጡ ነው። ልጆቹ እነሱን አይተው እንደበረገጉ ገባኝ። 3ኛዋ ልጅ ግን አልተጣደፈችም። ቀስ ብላ ጎመኗን መጠቅለል ጀመረች። ወደ ፊቷ ተመለከትኩ። የታከተው አደጋን መናቅ የጀመረ ፊት። አንድ ቀን ቀበና ከእንግሊዝ ኤምባሲ ተሻግሮ ያለው ዳቦ ቤት አጠገብ አንድ ሴትዮ ቁጢጥ ብለዋል። አለባበሳቸው ጠዳ ያለ ደርባባ የወይዘሮ ነው። አልፎ ያጁ በደንብ ተመለከታቸው። ፊታቸው እንዳለባበሳቸው ችግራቸውን አይደብቅም። እማማ ዳቦ ይፈልጋሉ ብሎ ሊጠይቃቸው ቃጣ። ግን ግምቱ ስህተት ከሆነ እንደ ስድብ ይቆጥሩት ይሆናል። ከዳቦ ቤቱ የ100 ብር ዳቦ ሸመተና ወደ ሴትዮይቱ ተመለሰ። እማማ ይችን እንካፈል ብሎ ፌስታል ሙሉ ዳቦ አቀበላቸው። ተቀብለው ምርቃቱን ማሽጎድጎድ ጀመሩ። በምርቃታቸው በመደሰት ፋንታ ጠዋት የበላውን የጣመ ቁርስ አስቦ አፈረ። በራሱ ብቻ ሳይሆን በዘመኑም። ድሃ ሁሉ አንድ አይደለም። የአዲስ አበባ ነዋሪ ድሃ ከክፍለ ሀገር ፈልሶ ከሚመጣ ድሃ የባሰ ፈተና አለበት። ቢያጣ ለምኜ እበላለሁ አይልም። በተወለዱበት ቀየ ሲለምኑ መታየት፣ በጎረቤትና በአብሮ አደግ ዓይን መገረፍ ያሳፍራል። ከአዲስ አበባ ወደ ክፍለ ሀገር መሰደድ ደግሞ ዘመኑ አይፈቅድም። ሰዎች እዚህ የራሳቸውን ሥራ ብጤ ፈጥረው ለመኖር ደፋ ቀና ሲሉ የሚገጥማቸው ሽብርና ወከባ ተዘርዝሮ አያልቅም። ጎመንና ቆሎ ሽጠው ልብስና ጉርስ ለማግኘት የሚፍጨረጨሩት ምንድነው የሚገጥማቸው? ደንብ በሕግ ማስከበር ስም ይነርታቸዋል እኮ። ለምን? አሁን ማን ይሞት እኒህ ሰዎች የሚሸጡት ችቦ የማይሞላ ጎመን የአገሪቱን ኢኮኖሚ ያቃውሳል። አንዳንዴ ደንብ ማስከበር የሚባለው ወደ እብሪት ይጠጋል። በሰፊው ሕዝብ ባህል የተረፈው ሰው እንኳ ምግብ አይደፋም። አንዳንድ ደንቦች ግን ከጉልቶች የማረኩትን ፍራፍሬና አትክልት በከስክስ ጫማ እንደ ኳስ ሲለጉ አይተናል። ድሃን እንደ ሰነፍ፣ እንደ ወንጀለኛ፣ እንደ ሸክም መቁጠር የእድገት ሳይሆን የድቀት መነሾ ነው። የከተማው አስተዳደር ሊመጣ የሚችለውን ድቀት ማስቀረት ከፈለገ የከተማውን ድሆች ችግር ለመረዳት ፍላጎት ያሳይ።
ችግራቸውን ለመረዳት ከፈለገ ያኔ የጭሮ አደሩንም ሆነ የኢኮኖሚስቶች ጥናት አያስፈልገውም። እስቲ ሰብስባቸውና ምንድነው ችግራችሁ? ምንድነው ፍላጎታችሁ ይበላቸው። የሚሻል ነገር የሚመጣው ከዚህ ይመስለኛል። አድምጡኝማ። ድሮ ዩኒቨርሲቲ ተመርቄ ሥራ በተየረረብኝ ጊዜ የሆነ ምግብ ቤት ገብቼ ቋንጣ ፍርፍር አዛለሁ። በልቼ ሂሳብ ስጠየቅ ቦርሳዬን ረስቼ ምናምን የሚል ሰበብ ደረድራለሁ። አስተናጋጆች ወደ ጓዳ ወስደው እንጨት ያስፈልጡኛል። ሸኮና መቀቀል የሚችል እንጨት ፈልጬ እንደጨረስኩ አሁን መሄድ ትችላለህ እባላለሁ። እኔ ግን አልሄድም። ከምግቡ ያገኘሁት ኢነርጂ የተትረፈረፈ ስለሆነ በወዶ ገብነት ጌሾ ወቅጣለሁ። እንደ ስፓይደርማን ሲኖትራክ ላይ በፍጥነት እየወጣው 1 ደርዘን የቢራ ሳጥን አወርዳለሁ። የምግብ ቤቱ ባለቤት በጉልበቴ ተከይፎ ሥራ ይቀጥረኛል። በአጭር ጊዜ ውስጥ ከወንጀለኝነት ወደ ወዛደርነት እሸጋገራለሁ። እምደንቅ ነው። ያን የመሰለ ጊዜ እንደዋዛ ቀረ። በቀደም የሆነ አሳ ቤት ገብቼ አሳ ክትፎ አዘዝኩ። ትንሽ ቆይቶ አስተናጋጁ በጎድጓዳ ሳህን የሆነ ነገር አምጥቶ ጠረጴዛዬ ላይ ጎለተው። ጀለስ እኔ እኮ ያዘዝኩት የአሳ ክትፎ ነው አልሁት። ታዲያ ይሄ ምንድነው? አለ አስተናጋጁ። ይሄማ የአሳ መረቅ የተርከፈከፈበት የሽንኩርት ክትፎ ነው። አስተናጋጁ ዞሮ ሊራመድ ሲቃጣ ማኔጀሩን ጥራልኝ አልሁት። ማኔጀሩን ለማስጠራት 50 ብር ያስጨምራል ሲል መለሰ። በመጨረሻ ማኔጀሩ ተጠርቶ ሲመጣ ምግቡን በማሻሻል ፋንታ አጥብቆ ወቀሰኝ። ምን ነው በውቄ ትልቅ ሰው አይደለህም እንዴ? አገሪቱ የተወሳሰበ ችግር ላይ ናት። የሕዝብ ድምፅ ትሆናለህ ብለን ስናስብ አንተ በምግብ መጠን ዙሪያ ትከራከራለህ? ነውር አይደለም እንዴ? እኔም መለስኩ፣ ጀለስ የሕዝብ ድምፅ ለመሆንም እኮ በደንብ መብላት ያስፈልጋል። ካልበላሁ የሕዝብ ሹክሹክታ እንጂ የሕዝብ ድምፅ መሆን አልችልም። የቀረበውን እንደምንም ቀማምሼ እንደጨረስኩ አስተናጋጁ መጣና ተከፍሏል አለኝ። ከፋዩ ሰውዬ ወንበር ስቦ አጠገቤ ከተቀመጠ በኋላ መጨረሻ ላይ የሰራው ጭውውት ግን ብሎ ጀምሮ 50 ደቂቃ አምርሮ ተቸኝ። አስተናጋጅ ገንዘቡን መልስለት ብዬ ጮኩ። ለምን አለ ከፋዩ። የ400 ብር ጋብዘህ የ3,000 ብር እንድትተቸኝ አልፈቅድም። እኔ የምለው የሆነ የፓሪስ የብረት ጭራሮ ሐውልት ፊት ለፊት ፎቶ እየተነሳችሁ ቫኬሽን በሚል ርዕስ የምትለቁብን አርቲዎች ግን አታርፉም? ሲጀመር እኮ ስራችሁ ራሱ ቫኬሽን ነው። የኮንሶን ዳገት ስታርሱ ወይ ድንጋይ ስትፈልጡ ከርማችሁ አሁን ትንሽ እፎይ ለማለት ወጣ ያላችሁ አታስመስሉ እንጂ። ደሞ እኛን ለማስጎብኘት ተጠምዳችሁ የጉብኝቱ ጊዜ እንዳያልፍባችሁ ተረዱኝ። የቀና ብዙ ያወራል። ስሙማ የሰው ልጅ በመጀመሪያ እንዲያልፍለት ይታገላል። ሲያልፍለት ደግሞ ባላለፈላቸው ሰዎች ላይ ማነጀብ ይፈልጋል። የመጀመሪያው ፍላጎት መሰረታዊ ነው። የሁለተኛው ፍላጎት ግን ከንቱ የትንባሆ ጭስ እንደመከተል ነው። ባለፈው አንዱ ከበርቴ ዘማሪ ነው። በገጹ ላይ ብቅ እያለ ይህ መኪና መጥቶልኝ ይህ ሕንፃ በቅሎልኝ በማለት ለዚህ ፍዳውን ለሚቆጥር ሕዝብ ንብረቱን ያስቆጥራል። ከዚያ ኑሮ ያመነመናቸው ምዕመናን ነቀፋ ያወርዱበት ጀመር። እሱም በጣም ልቡ ተሰብሮ የሚከተለው መሰል ተናገረ። ሳልፈልግ ጌታ በበረከቱ ከሌሎች መርጦ ጎበኘኝ። እምቢ ማለት ነበረብኝ። የተትረፈረፈ በረከቱን በጸጋ መቀበሌ ጥፋተኛ ካስባለኝ አዎ ጥፋተኛ ነኝ። ተው ጎበዝ፣
ብዙ ኃላፊነትና ሥራ ያለበትን ጌታ የጉራችን ተባባሪ አናድርገው። እንደምትገምቱት እኔ መኪና የለኝም። እስከ ቅርብ ጊዜ ድረስ ገንዘብ አጠራቅሜ እገዛለሁ የሚል ዕቅድ ነበረኝ። አሁን የተጠራቀመ ዕቅድ እንጂ የተጠራቀመ ገንዘብ የለኝም እና ቅንጡ መኪና የያዘ ሰው ሳይ የሆነ እርምጃ መውሰድ ያምረኛል። አቅም ቢኖረኝ መስታወቱን በኮብልስቶን መከካት ወይም መኪና መግዛት የተሳናቸውን ሰዎች ሰብስቦ አስፋልቱን በአጣናና በሚጨስ ጎማ መዝጋት። ግን ይሄ እንደማይሆን አውቃለሁ። ባለፈው አንዱ የሆነ በበብቱ የሚከፈት በር ያለው ቴስላ መንገድ ዳር አቁሟል። አላፊ አግዳሚው መኪናውን እየዞረ እንደ ብርቅ ይሾፈዋል። አለ አይደል በምኒልክ ዘመን የመጀመሪያው የሰርኬስ ባቡር የመጣ ጊዜ የአዲስ አበባ ሕዝብ ግልብጥ ብሎ ከቦ ሲጎበኘው እንደነበረው አይነት። አጀቡ በረድ ሲል ጠጋ አልሁና መስታወቱን አንኳኳሁ። የባለ ቴስላው ፊት ብቅ ሲል ጀለስ ራይድ ትሰራለህ? ጀሞ መሄድ ፈልጌ ነበር አልሁት። ፊቱ ላይ ያየሁትን ንዴት ምን ብዬ ልግለጽላችሁ? ከሥራ ተባሮ ወደ ቤት ሲመጣ ሚስቱን ከውሽሟ ጋራ አልጋው ላይ አግኝቷት ሊደበድባት ሲሞክር በውሽማው የተደበደበ ሰው ንዴት። እንዲህ ያለ ንዴት ነው ያናደድሁት። ይሄን ሳደርግ እንደ ምቀኛ ሳይሆን ለመላው ኢትዮጵያ እግረኞች እንደታገለ አርበኛ ራሴን ቆጥሬ በደስታ ወደ ቤት የገባሁ። ባለፈው ጎረቤት አገር ሲሄድ አንድ አጥብቄ የሚጀነጅናት ልጅ ሽቶ አምጣልኝ አለችኝ። ወር ቆይቼ ብመለስ አግብታ ጠበቀችኝ። ተናደድሁ እና ሽቶውን በመስኮት ልወረውረው ፈለግኩ። ግን አልፎ ያዥ ልፈነክት እችላለሁ ብዬ ስላሰብሁ በጥንቃቄ አስቀመጥኩት። አንድ ቀን ለጓደኛዬ ለሙዝ አበረከትኩለት። ተቀብሎኝ ክዳኑን አሸተተና ይሄ እኮ የሴቶች ሽቶ ነው አለኝ። ታዲያ ምን ችግር አለ? የሴቶች ቀን ትቀበዋለህ። ድሮ ብላቴና እያለሁ የከተማችን ተወካይ ለመሆን ምርጫ የሚወዳደሩ ሰዎች ነበሩ። ከምረጡኝ ባዮች መካከል አንዱ ጋሽ በላይ ናቸው። ሕዝቡን ጠርተው ሰበሰቡትና ዘለግ ያለ ዲስኩር አቀረቡ። በመጨረሻ ምልክት የፈረስ ነው ሲሉ ከፊት የቆመ ጠብደል ጎረምሳ በጠብደል ድምፅ ጋሪ ንዳበት አላቸው። ሕዝቡ ከዳር እስከ ዳር በሳቅ አወካ። ጋሽ በላይም ደብሯቸው ራሳቸውን አጠፉ። ራሳቸውን አጠፉ ስል ከሕዝብ እይታ ማለቴ ነው እንጂ ራሳቸውን ገደሉ ማለቴ አይደለም። ምን በወጣቸው ማንን ደስ ይበለው ብለው። ፈረንጆች ብዙም አይዋጥልኝ ባህልና የኑሮ ዘይቤ ያላቸው፣ ግን አንድ የምደነቅበት ባህል ባለቤት ናቸው። የሰዎችን የሥራ ውጤት ለማድነቅ ይጣጣራሉ። በሰው የኑሮ ምርጫ ውስጥ እምብዛም ጥልቅ አይሉም። ምርጫህ ከሆነ ይመችህ ብሎ ለማለፍ ችግር የለባቸውም። እኛ በአብዛኛው እንሳደባለን። ስድቡ ወደኛ የተቃጣ እስካልሆነ ድረስ በስድብ እንዝናናለን። በፈጣሪ እናምናለን፣ ግን ደግሞ በፈጣሪ እጅ ሥራ ላይ እንዘባበታለን። በአካል ጉድለትና በመልክ ላይ ሙድ እንይዛለን። ሰዎች ደስ ያላቸውን ነገር ሲያደርጉ አይተን ማድነቅ ባንችል እንኳ አይተን ማለፍ ይቸግረናል። ቲክቶክ ላይ የሆነ ፈረንጅ ጥንዶች በየቀኑ እየጨፈሩ ተቀርጸው ያጋራሉ። አድናቆት ይጎርፍላቸዋል። ውቦች እስቲ በገሌ ዘፈን ደግሞ ስሩልን የሚል አስተያየት ይቀርብላቸዋል። የአስተያየት መስጫው ለአመል ስድብ የለውም። በአንጻሩ በከተማችን አንዲት ታዋቂ ዘፋኝ ሴትዮ መድረክ ላይ ትወዛወዛለች። አስተያየት መስጫው በስድብ ጨቂቷል። አንቺ ቁቢዳ ማሮጊት እንደ ዕድሜሽ ሁኚ፣ ምን ነው በመቁረቢያሽ ፈላብሽ፣ ወዘተረፈ። ምን ነው አባ
ዘፈንና ዳንስ የማይመችህ ከሆነ ገለል በል፣ መዝሙር ስማ። የሚደንሱ ሰዎችን እየተከታተልህ እግራችሁና አንገታችሁ ይንቀጥቀጥ፣ መቀመጫችሁ ግን በነበረበት ላይ ይቆይ ማለት አትችልም። ዘፈንና ዳንስ ያለ ነጻነት አይሰምሩም። አንድ የምወደው ሰው እስክስታ ቅሌት ይወዳል ይል ነበር። ስትደንስ ለክብሬ ብለህ መጨነቅ የለብህም። ዜማው ፍንቅል አድርጎሽ ስትደንሽ አንዱ ተነስቶ ተበረጋገድሽ፣ ተበለቃቀጥሽ ብሎ ከፈረደብሽ ችግሩ ያንቺ አይደለም፣ ችግሩ የፈራጁ ነው። በእሷ አእምሮ ውስጥ ከመበረጋገድና ከመበለቃቀጥ የተለየ ትዕይንት የለም። የሆነ የውጭ ተወላጅ የሆነ ሰውነት አጎላማሽ ወይም ቦዲ ቢውልደር አለ። ቲክታክ ላይ ወጥቶ ስለሚበላው ምግብ ይናገራል። በቀን 7 እንቁላል እበላለሁ ብሎ ሲናገር በስድብ የመለሰለት የለም። ኮሌስትሮል አያስቸግርህም የሚል ጤነኛ ጥያቄ ያነሷሉ። በተመሳሳይ አንዱ የኛ አገር ቦዲ ቢውልደር በቀን 4 እንቁላል እበላለሁ ብሎ ተናገረ። የመጀመሪያው አስተያየት፣ መቼም ያንን ሁሉ እንቁላል ፈሽተህ የምትፈሳው ፈስ የአንድ ቀበሌ ነዋሪ ያፈናቅላል። በቀደም ደግሞ አንዱ የሆነ ክለብ ውስጥ እየዘፈነ ነው። የሙሉ ቀን መለሰን ዘፈን ለመዝፈን ፈልጎ እናቴ ስትወልደኝ ብሎ ገና ሲጀምር አንዱ ሰካራም ምን አለው፣ እናትህ ስትወልድህ ራሱ እንዲህ አላማጠችም። ከመድኃኒት ፍቱን ወሸባና ኮሶ፣ ከሰው መልካም ባልቻ ከፈረስም ነፍሶ። ከላይ የጠቀስኩት ለስመ ጥሩ አርበኛ ለደጃዝማች ባልቻ ከተዘመሩት ግጥሞች አንዱ ነው። አዝማሪው ባልቻን ሲያሞጋግስ እግረ መንገዱን ስለኖርንበት ዘመን የሕክምና ታሪክ ነግሮናል። ስለ ኮሶ ምንነት ለማብራራት የሚጠበቅብኝ አይመስለኝም። ወሸባ የሚለውን ቃል ትርጉም ብዙ ዘመናዊ አንባቢ የሚያውቀው ስላልመሰለኝ ላስረዳ። ወሸባ ማለት በዛሬው አነጋገር እስቲምባዝ ማለት ነው። ቀደምቶቻችን ቁርጥማትና መሰል ህመሞችን ለማስታገስ በተፈጥሮ በእሳተ ገሞራ የጋ ማለት ባፈላው ውሃ ይጠመቁ ነበር። አንድ ሰው በተፈጥሮ ፍል ውሃ ከሰው ተለይቶ ሲጠመቅ ወሸባ ገባ ይባል ነበር። ዛሬ እስቲም ገባሁ ከማለት ወሸባ ገባሁ ብንል ምን ይለናል? አያቶቼ ነፃ ወጡኝ የሚል ሕዝብ ቃል ሳይቸግረው ከባዕድ ቃል አይበደርም። የፈረስ ስም መሰየም ከወሎ ወይም የጁ የመነጩ ጌቶች ያስተዋወቁት ባህል ነው ይባላል። በአፋን ኦሮሞ አባ የሚለው ቃል ባዕለ ከሚለው የግዕዝና የአማርኛ ቃል ጋር እኩያ ነው። አባ ነፍሶ ማለት ነፍሶ የተባለው ፈረስ ባለቤት ማለት ነው። ዛሬ በንብረት ዘመን እገሌ የእንትን ሆቴል ባለቤት ነው ብለን እንደምናስተዋውቅ በዘመቻ ዘመን የትልልቅ ሰዎች መለዮ ፈረሳቸው ነበር። ለምሳሌ አባዲና የሚባል ትምህርት ቤት አዲስ አበባ ውስጥ የሚገኝ መሰለኝ። አባዲና የሸዋው ንጉሥ የሳህለ ሥላሴ የፈረስ ስም ነው። አባ ነጋ የራስ አሉላ አባ ነጋ የፈረስ ስም መሆኑን ብዙ ሰው ያውቃል። እኔ ከሁሉ የሚያዝናናኝ የኃይለ ማርያም ማሞ የፈረስ ስም ነው፣ አባ ጎፍንን። በአገራችን እልል ያሉ ተዋጊና ፈረሰኛ ሴቶች ቢኖሩም የፈረስ ስም የሚሰጣቸው አይመስልም። ለምሳሌ የወሎዎቹ ሃሊማ ወይም መነን ቀዳማዊትና ወይዘሮ መስታወት ስመጥር ተዋጊ ቢሆኑም የፈረስ ስማቸው አልደረሰንም። ምናልባት ለወንድ የሚያደላው ባህላችን ሴቶች ፈረስ እንዲቀልቡ እንጂ እንዲጋልቡ አልፈቀደላቸውም።
በታሪካችን አባ ነፍሶ በሚለው የፈረስ ስም ለመጀመሪያ ጊዜ የታወቀው የዳግማዊ ቴዎድሮስ ሎሌ የነበረው በሰው አገር ደመከልብ ሆኖ የቀረው እንግሊዛዊው ፕላውዲየን ነው። በጅሮንድ ባልቻ ይህንን ስም ወርሶ ገኖበታል። በአድዋ ጦርነት ወቅት ባልቻ የተሳተፈው በመድፍና በመትረየስ ተኳሽነት ነው። በውጊያው ላይ ሕይወቱን ከማጣት የተረፈው በተአምር ነው ማለት ይቻላል። አንድ የጣሊያን ወታደር በባልቻ ግንባር ላይ አነጣጥሮ የተኮሰው ጥይት የጀግናውን ጆሮ ሎቲ ማሰሪያው ላይ በጥሶት አለፈ። ከጦርነቱ በኋላ ባልቻ በደረሰበት አደጋ ምክንያት አጥርቶ መስማት ሳይችል ቀረ። በጊዜው ጉትቻ ማንጠልጠል የገዳይ ወይም የዝሆን አዳኝ ምልክት ነበር። ለምሳሌ ዳግማዊ ምኒልክ ግራ ጆሮ ላይ የአልማዝ ሎቲ ያንጠለጥል እንደነበር ይነገራል። የዚያ ዘመን አዝማሪት በባልቻ ጆሮ ላይ የሚታየው የወርቅ ወይም የአልማዝ ሳይሆን የጥይት ወይም የእርሳስ ምልክት መሆኑን ስትነግረን ማን እንዳንተ አድርጓል የእርሳሱን ጉትቻ መድፍ አገላባጩ አባ ነፍሶ ባልቻ ብላ ዘፍናለታለች። በሃይማኖት ስም ሕዝብን ማታለልና መበዝበዝ የነበረና ያለ ነገር ነው። በማህበረሰቡ ውስጥ ማምረት የተሳናቸው ነቀዞች የእግዚአብሔር ወኪል ነን ብለው አምራቹን ባላገር ሲዘርፉት ኖረዋል። ሰሞኑን ያየሁት ቪዲዮ የዚህ የቅጥፈት ልማድ ቅጥያ መሰለኝ። አንዱ ጮሌ በመለኮታዊ ተአምር ሽፋን አዳራሽ ሙሉ ሕዝብ በነፍሱ ይጫወትበታል። ታምረኛው ሰውዬ ዓይኑን በጨው አጥቦ የምዕመናንን እጅ አስረዝማለሁ እያለ ሲያጭበረብር ይታያል። አንድ የእጅ መሰበር አደጋ የገጠመው ምስኪን የፈዋሽ ደጅ ቢጠና አይገርምም። ጤነኛ እጅ ያለው ምዕመን እጁን ማስረዘም የሚፈልግበት ምክንያት ምንድን ነው? ጎበዝ፣ ጉዳዩን የማያምን ሰው ነቆራ አድርጋችሁ አትውሰዱብኝ። እንዲያው ከእምነት አንጻር እንኳ ካየነው ነገሩ ያስኬዳል። የፈጣሪውን ክቡር ሥራ ነቅፎ ለማረም መሞከር አይሆንም። የተሰበሰበው ሕዝብስ በዚህ መጠን ተላላ መሆኑ ምድር ተከፍታ ብትውጠኝ አያሰኝም? ወይስ ሁሉም የቀሽም ተውኔቱ ተካፋይና ተጠቃሚ ነው? አንድ ሰው ከቤቱ ይዞት የሚመጣው እጅ ስንት ኢንች ነው? በጸሎት ከረዘመ በኋላ በስንት ኢንች አደገ ብሎ የሚጠይቅ አንድ ጠርጣሪ ይጥፋ። የሚገርመው ሁሌም አንድ ተአምር ከታየ በኋላ ታምረኞች እሩምታ መዝሙር ከመድረክ ይለቃሉ። የእሩምታው መዝሙር ዓላማ ምዕመኑ ተረጋግቶ እንዳያስብ፣ እንዳይመዝን ልቡን መስለብ ነው። በአገራችን የእምነት ተግባር ዜጎች መልካም ምግባር እንዲላበሱ ማድረግ መሆኑ ተረስቷል። የተአምራት ሥራ በአብዛኛው አጋንንትን በማውጣትና በሽተኛ በመፈወስ ዙሪያ ታጥሮ ቆይቷል። እኒህ ነገሮች ለማጭበርበርና ለማደናገር የተመቹ ናቸው። ባለፈው አንዱ ነቢይ አንዲት ምስኪን ሴት መስማት የተሳነው ሕፃን ልጇን ይዛ ወደ መድረክ እንድትቀርብ ጠራት። ነቢዩ ለጥቂት ደቂቃዎች ልጁን ሲያንገላታው ከቆየ በኋላ በ6 ወር ውስጥ ጆሮ ተከፍቶ ማዳመጥ ይችላል ብሎ አሰናበታት። አዳራሹም በእልልታ ተናወጠ። የሰለጠነ አገር ውስጥ ቢሆን አንድ ሰዓት የላሰ መርማሪ ጋዜጠኛ የልጁን እናት አፈላልጎ በ6 ወራት ውስጥ መፈወስ አለመፈወሱን ተከታትሎ ማረጋገጥ ይችል ነበር። በከተማችን እንደ ክረምት ሙጃ የፈሉት ነቢያት የሚሰሩት ብቸኛ ተአምር ካለ አንድ ማይክና የላብ ማበሻ ቁራጭ መሐረብ ይዘው በአጭር ጊዜ ውስጥ ሀብታም መሆናቸው ነው። በተረፈ ምንም አይነት ልዕለሰብ ችሎታ የላቸውም። አለን ካሉ ደግሞ የሚከተሉትን ነገሮች ሰርተው ያሳዩኝ።
5 እንጀራውን ባርከው በ5 ሚሊዮን አባዝተው የተራቡ ወገኖቻችንን ሲመግቡ ያሳዩኝ። ኢየሱስ በቃና ዘገሊላ እንዳደረገው ውሃውን ወደ ወይን ጠጅ ቀይሩልን። ኢትዮጵያ የረገዳዲን ወንዝ እንደ ስሙ ወደ ወይን ጠጅ ቀይራ ለውጭ ገበያ እንድታቀርብና እንድትከብር ያድርጉ። ሙሴ እንዳደረገው በውሃ ላይ ሰልጥነው ያሳዩን። አባይን በነፋስ አውታር አስረው ይገድቡልን። ኢየሱስ እንዳደረገው ሙታንን ያስነሱልኝ። ለናሙና ያክል ይድነቃቸው ተሰማን፣ አበበ ቢቂላን፣ ድምፃዊ ንግሥት አበበን፣ ተስፋዬ ካሳን ይቀስቅሱልኝ። ሌላው ቀስ ብሎ ይደርሳል። በአገራችን የነገሥታት መታሰቢያ ሐውልት ማቆም፣ በጀግና ተዋጊዎች ስም ጎዳናዎችንና ትምህርት ቤቶችን መሰየም የተለመደ ነው። አገሩ በሙሉ በጦርና ጋሻ ምልክት የተሞላ ቢሆንም አሁንም በወታደሮች በጌቶችና በእመቤቶች ስም ሐውልት የማቆም ግፊቶች ቀጥለዋል። በፖለቲካው ግርግር መሃል ለሕዝብ መንፈሳዊና አእምሮአዊ እድገት መዋጮ ያደረጉ ሰዎች ተዘንግተዋል። ለምሳሌ ዛሬ ድረስ ለአዝማሪ ሐውልት ማቆም ተስኖናል። ግን አዝማሪዎች ባይኖሩ ጀግኖች አይኖሩም። ባልቻ ሳፎን የምናስታውሳቸው ወይዘሮ ጻድቄና ሐሰን አማኑ የመሳሰሉ አዝማሪዎች ገድላቸውን እንዳንረሳቸው አድርገው ስለዘመሩልን አይደለምን? ከባልቻ ያልተናነሰ ጀብድ የፈጸሙ ጀግኖች የአዝማሪ ዓይንና ቀልብ ስላላረፈባቸው ተዘንግተው ቀርተዋል። ያጋነንሁ ከመሰላችሁ ይበልጥ ሞቅል አርገው። አዝማሪ የሌለው ሕዝብ ትውስታ የለውም። ቀደምቶቻችን ቤተ እምነት እንጂ ቤተ ሙከራ ገንብተው አላወረሱንም። በዚህ ምክንያት አገሩ የሳይንስና ምርምር ምረበዳ ሆኖ ቆይቷል። በድሃ አቅማችን ወደ ጨረቃ መንኮራኩር መላክ ብናስብ ቅብጠት ይሆናል። ወደ ጨረቃ ዙሮ መሽናት ቂጥኝ ያስይዛል ብሎ የሚያምን ትውልድ እንዳይኖር ለማድረግ ራሱ ብዙ ይቀረናል። በዓለም አቀፍ ደረጃ ለሳይንስ መዋጮ ያደረጉ ሊቃውንቶችን ብሔራዊ ጀግኖች አድርጎ ማስተዋወቅ አንዱ መፍትሄ ነው ብዬ አስባለሁ። የጋቢሳ እጀታ ጎዳና፣ የአክሊሉ ለማ መታሰቢያ አየር ማረፊያ፣ የተወልደ ገብረ እግዚአብሔር ፓርክ ማየት እመኛለሁ። የአገርን ዳር ድንበር ከጠላት የሚከላከልልንን ብቻ ሳይሆን ከጠንቀኛ ባክቴሪያና ቫይረስ የሚከላከልልንን ማጀገን ይጠበቅብናል። ለዘር ማንዘርህ ብቻ መዋደቅ እርፍና በሆነበት አገር ሰው ሳይመርጡ ሰው የሚያገለግሉ ሰዎች የጀግና መታሰቢያ ያስፈልጋቸዋል። የጀግንነት ሁሉ አባት ፍቅር ነው ይል ነበር ይድነቃቸው ተሰማ። የመቄዶንያውን ቢንያምና አበበሽ ጎበናን የመሳሰሉትን በጎ አድራጊዎች ሳስብ ትዝ የሚለኝ ይህ አባባል ነው። ወዘተረፈ በአገራችን ከጥንት እስከ ዛሬ የጀግንነት ትርጓሜ ከጦርነት አልወጣም። ምናልባት የጀግንነትን ትርጉም ስንቀይር ያለንበት ሁኔታ ይቀየር ይሆን? ግርማ ወልደ ጊዮርጊስ ፕሬዝዳንት ሆነው የተመረጡለት ብዙ ሰዎች ተገርመዋል። ከእስክንድር ነጋ ጋዜጦች አንዱ ዜናውን የዘገበችው ወያኔ አበደች በሚል ርዕስ እንደነበር ትዝ ይለኛል። አንድ ሐሙስ የቀረው ሽማግሌ እንዴት ለዚህ ሚና ይታጫል በሚል እብሪት የተቹ አልጠፉም። ብዙዎቻችን ሽማግሌ ከወጣት ቀድሞ ይሞታል የሚል ጅልነት ሰለባ ነን። አፈሩን የስፖንጅ ፍራሽ ያድርግለትና አቶ አሰፋ ጫቦ ስለ ፕሬዝዳንት ግርማ ሹመት ሲተች ወያኔ ያልጋ ቁራኛ ኦሮሞ ባሻንጉሊትነት አስቀምጦ ብሎ ጻፈ። የታሪክ ምጸት ሆኖ አሰፋ ያልጋ ቁራኛ ብሎ ከፈረጃቸው ሽማግሌ ቀድሞ ሞተ። መቼም ቀልድን የሚያህል የዕድሜ ማራዘሚያ ክኒን የለም።
መቶ አለቃ ግርምሽ ደግሞ በድካማቸው ላይ በመቀለድ ማንም አይደርስባቸውም። በአንድ ወቅት ፓርላማ ላይ ቆመው ንግግር ባለማድረጋቸው ይቅርታ ሲጠይቁ መቆም ያልቻልኩት በቴክኒክ ብልሽት ምክንያት ነው ብለው የፓርላማውን ተቀማጭ በሳቅ ፈጅተውታል። ሰውነታቸው የተሸከመው የሥጋ ጓዝ ከእርጅናቸው ጋር ተባብሮ የቀልድ ሰለባ አድርጓቸው ነበር። በተለይ ችግኝ ተከላ ዘመቻ ላይ ሲሳተፉ 2 ችግኝ ተክለው 6 ችግኝ ድጠው ይመለሳሉ የሚለው ተረብ ሳልፈልግ ያስቀኛል። ወዳጄ ዘላለም ኩራባቸው በግርምሽ ዙሪያ የሚፈለፈሉ ቀልዶች ዋናው ምንጭ ነው። እሱ እንዳወጋኝ አንድ ጊዜ ፕሬዝዳንት ግርማ የቦብ ማርሊ ልደት ሲከበር የክብር እንግዳ ሆነው ተገኙ። የበዓሉ ማክበሪያ አዳራሽ በጋንጃ ታጥኖ ጠበቃቸው። ንግግር ለማድረግ ሲነሱ ጋንጃውን አላቸውን እንዳጦዘው አልተረዱም። እኔ ፕሬዝዳንት መለስ ዜናዊ ብለው ጀመሩ። ታዳሚው ሲያጉረመርም ይቅርታ እኔ ግርማ ብሩ። ታዳሚው መሳቅ ጀመረ። በመጨረሻ ስማቸውን ከአዳራሹ መሃል ይፈልጉት ይመስል ዞር ዞር ብለው ሲያዩ ታዳሚው ሁላ የቀዳማዊ ኃይለ ሥላሴ ምስል የታተመበት ቲሸርት ለብሷል። ይሄኔ እኔ ግርማዊነቶ። ብዙዎቻችን ፕሬዝዳንት ግርማን የምናውቃቸው በእርጅናቸው ዘመን ነው። በዚህ ምክንያት አስተያየታችን በጉብዝናቸው ዘመን የፈጸሙትን ሙያ ያገናዘበ አይደለም። ፕሮፌሰር ጌታቸው ኃይሌ በግለ ታሪካቸው እንደመሰከሩት ደርግ አቁሞት በነበረው የሕዝብ ሸንጎ ውስጥ ያለ ፍርሃት ሐቅ የሚናገሩ 2 ኢትዮጵያውያን ያውቃሉ። አንዱ ሐዲስ ዓለማየሁ ሲሆኑ ሁለተኛው ግርማ ወልደ ጊዮርጊስ ናቸው። ግርምሽ ከዚያ ልበ ሙሉነትና ሐቀኝነት ተነስተው በመለስ ዜናዊ አገልግሎት ስር እንዴት ወደቁ የሚለውን ጥያቄ ታሪክ ይመልሰው። በመጨረሻም ዘላለማዊ የሰላም ዕረፍት። የዩኒቨርሲቲ ተማሪዎች ወገን ለይተው በተደባደቡ ቁጥር ምን አደባደባቸው ብሎ የሚጠይቅ የለም። ከዚያ ይልቅ መስደብ፣ መሸርደድ፣ ማዋረድና ሙድ መያዝ ለምደናል። በአገራችን ከቤተ መቅደስ እስከ ስቴዲየም ድረስ ጎሰኝነት ያልነካካው ተቋም እንደሌለ እናውቃለን። ተማሪዎች ከሌላው የከተማ ነዋሪ የከፋ ጎሰኝነት እንደተሸከሙ የምናረጋግጥበት ሚዛን የለም። ልዩነቱ የኑሮ ሁኔታ ይመስለኛል። የዩኒቨርሲቲ ተማሪ የኑሮ ሁኔታ ለግብ ግብ እንጂ ለግልግል የተመቸ አይደለም። እንዴት በለኝ። ከዩኒቨርሲቲ ውጪ ለመኖር የታደልህ ሰው ከሆንህ ዓለምህ ሰፊ ነው። ለውጥረትህ ብዙ ማስተንፈሻለህ። የጎረቤትህን አመል ካልቻልከው ሌላ ቤት ትከራያለህ። ሌላው ቢቀር በቤትህ ውስጥ ንጉሥ ነህ። ፒያሳ የምትጠጣበት ቤት ውስጥ የሚለክፉህ ዱርዬዎች ካሉ ትተህላቸው ረከቦት ጎዳና ትመጣለህ። መንግሥትህን መምረጥ ባትችል እንኳ የትና ከማን ጋር እንደምትውል ትመርጣለህ። በአንጻሩ ዩኒቨርሲቲ በፈቃደኝነት የሚታሰሩበት ማጎሪያ ቦታ ነው። አብሮህ የሚያድረውን ሰው እንኳ መምረጥ አትችልም። የሰደበህን ሰው ቦታ ቀይረህ በቀላሉ አትፋታውም። መመገቢያ አዳራሽ ስትገባ ላንተ ያልደረሰህን ቅልጥም ሲከካ ታይዋለህ። ትንሽ ቆይቶ ላይብረሪ ውስጥ ፈልገህ ያጣኸውን መጽሐፍ በወፍራም ምራቅ እያጣቀሰ ሲገልጥ ታገኘዋለህ። ቴሌቪዥን ለማየት አዳራሽ ስትገባ ከፊትህ ተጎልቶ የየካን አቀበት በሚያክል ትከሻው ይጋርድሃል። አንተ ለራስህ የፈተና ውጥረት፣
የወሲብ ውጥረትና የገንዘብ እጥረት አፍኖሃል። ለጊዜው የምታገኘው ማስተንፈሻ ዱላ ነው። ለዱላው ደግሞ ሕጋዊ ሽፋን ትሰጠዋለህ። በማንነቴ ምክንያት ሲሰድበኝ ራሴን ተከላከልሁ ትላለህ። ሕገ መንግሥቱም እንደምንም ይደግፋል፣ ፓርቲውም ያቅፋል። ብዙ ተማሪ ዩኒቨርሲቲ ከመግባቱ በፊት ከተወለደበትና ከተማረበት ቀበሌ ባሻገር ያለውን ዓለም አያውቀውም። መምህራኑም ማትሪክን እንዴት እንደሚያልፍ እንጂ ልዩ ልሳንና ባህል ካላቸው ሰዎች ጋር አብሮ የመኖር ፈተናን እንዴት እንደሚያልፍ አላስተማሩትም። ተው እባክህ፣ የተማሪን ጣጣ ከዕለታት አንድ ቀን ተማሪ የነበርን እናውቀዋለን። አብን ተውትና ንገሩት ለወልድ፣ ተገርፏል ተሰቅሏል እሱ ያውቃል ፍርድ እንዲል ባለ በገናው። የመሳይ ተፈራን አንድ አሪፍ ዜማ እየሰማሁ እግረ መንገዴን ግጥም አስባለሁ። አስቴር አወቀ በዘፈነችው ብዬ የማልመው ግጥም አስባለሁ። በኃይለኛው ዶፍ መሃል ገላህ ልዝብ መብረቅ ይመስላል፣ ጠረንህ ግን ጃንጥላ ያስጥላል የሚል ግጥም አስባለሁ። ስሙኝማ፣ ድሮ አራርቆ መውለድ ባይለመድም አራርቆ መዝፈን ግን የተለመደ ነበር። የሆነ ሙዚቃ ቤት የአንድ ዘፋኝ ካሴት ይለቅብንና እሱን መንፈቅ ዓመት ድረስ እየቆጠብን እናዳምጣለን። ቴፕ ሪከርደሩ ጎልድፎ ካሴቱን እንደ ልቃቂት እስኪጎለጉለው ድረስ እየመላለስን እናዳምጠዋለን። ዘፈኑን በጣም ከማዳመጣችን የተነሳ ግጥሙን ብቻ ሳይሆን ቅንብሩን ሁሉ በቃላችን የምንይዝበት አጋጣሚ ነበር። በአንድ ካሴት ተጀናጅነው አግብተው የሚፈቱ ሁሉ ነበሩ። አዲስ የወጣ ዘፈን ለመስማት ብለን ሙዚቃ ቤት በር ተከማችተን ዝናብ መጥቶን መብረቅና የጎረቤት ፕላኔት ሽራፊ ለጥቂት ስቶን የምንገባ ጥቂት አልነበርንም። አሁን አንዱን ዘፋኝ ልታዳምጠው ጆሮህን አጠዳድተህ ስትጠብቅ ሌላው ዘፋኝ ሜይ አይ ሃቭ ዮር አቴንሽን ጠያችሁ ጠፋሁ አይደል ብሎ ማይኩን ወልውሎ ከተፍ ይላል። ጀለስ አረጋጉት እንጂ እንኳን በሰው በአጋዘን ጆሮ እንኳን ይህን ሁሉ ዘፈን ማዳመጥ ይከብዳል። ለተሳካለት ዘፋኝ ይህንን ዘመን የሚያክል የለም። አንድ ነጠላ ዜማ ሰርተህ 50 መድረክ ላይ ትዘፍነዋለህ። እኔ ብሔራዊ ቲያትር ያነበብሁትን ወግ ራስ ሆቴል ብደግመው ተመልካቾች ጫማቸውን አውልቀው ካልሲያቸውን የሚወረውሩብኝ ይመስለኛል። መቼም በዚህ ዘመን የ50 ሺህ ብር ጫማ ጨክኖ የሚወረውር አይኖርም። ካልተሳካልህ ነው ጉዱ። ቀንና ሌሊት ሰርተህ ዜማና ግጥም ሸምተህ አበጋዝን እንቅልፍ ነስተህ የሠራኸውን ነጠላ ዜማ ከብዙ ዜማዎች ሰልፍ መሃል ተጋፍተህ ቻናልህ ላይ ትጥደዋለህ። ድምፅ መልክ ቢኖረው አንተን ይመስላል የሚል ሙገሳ ጠብቀህ አስተያየት መስጫው ሳጥን ውስጥ ስትገባ ለክረምት የሚሆኑ ቡትስ ጫማዎችንና ጃንጥላዎችን ለመግዛት የምትፈልጉ በዚህ ቁጥር ይደውሉልን የሚል ኮመንት ታገኛለህ። ጃንጥላ ስል የሆነ ነገር ትዝ አለኝ። ባለፈው በእኛ ሰፈር ኃይለኛ ዶፍ እየወረደ አንዲት ቆንጆ ጠንበለል ሴት ዘመናዊ ውድ ጃንጥላ ዘርግታ ትራመዳለች። አንዱ አጋጣሚውን ወደ ትዳር ለመቀየር በማሰብ ከአውቶብስ ፌርማታ ላይ ተነስቶ እየሮጠ ሄዶ ጃንጥላዋ ስር ተዳበለ። እንዳለመታደል ሆኖ ልጁ የልብ እንጂ የሰውነት ንጽሕና አልተሰጠውም ነበር። የብብቱ ጠረን ኦዞን ይሸነቁራል። ልጅቱ ቢቸግራት ጃንጥላዋን ጥላለት ሮጠች። በቀደም እኛ ሰፈር የሚገኘው መሬት አስተዳደር ቢሮ ጎራ ብዬ ጎራው አልኩ።
ከአስተዳዳሪው ጠረጴዛ ላይ ሜትር፣ ቺካልና በሦስት ጎድጓዳ ሳህኖች የተቀመጠ ናሙና አፈር ተደርድሮ ይታያል። ምን እንርዳው? አለኝ አስተዳዳሪው። የሆነች ቀለል ያለች 5000 ካሬ መሬት ፈልጌ ነበር። የገበሬ መሬት ነው የፈለጉት? የወዛደርም ቢሆን አይደብረኝም። አዝናለሁ፣ ለጊዜው የሚሸጥ መሬት የለንም። እኔም የሚሸጥ ሳይሆን የሚሰጥ መሬት ነው የምፈልገው። ምን ስለሆንክ ነው ላንተ መሬት የሚሰጥህ? ሰውየው ካንቱ ወደ አንተ የተሸጋገረበት ፍጥነት አስደነቀኝ። እስካሁን ለእናት አገሬ ካደረግኩት አስተዋጽኦ አንጻር መሬት ብቻ ሳይሆን የአየር ክልል ቢሰጠኝ አይበዛብኝም። ሰውየው ዘበኞችን ለመጥራት ስልኩን ሲያነሳ ወደ መስኮት እየጠቆምኩ እዛ ማዶ ታጥሮ የበሰበሰ መሬት ምን ይሰራል? የወጣቶች የሥራ ፈጠራ ማዕከል ልንገነባበት ነው አለኝ። ከገነባችሁ በኋላስ? አልባሌ ቦታ የሚውሉ ወጣቶች ወደ ማዕከሉ እንዲገቡ ይደረጋል። እሺ፣ አልባሌውን ቦታ ለእኔ ስጡኝ። በቀደምኛ ሰፈር አስፋልት ዳር ያለ ስጋ ቤት ባለቤት ጫማ ያስጠርጋል። እኔ ወረፋ እየጠበቅሁ ነው። ቅድም እኮ የግብረ ኃይሉ አባላት ሱቄን በሜትር ለክተውት ሄዱ አለ ስጋ ሻጩ። አይ ሊያፈርሱት ነው ማለት ነው አለ ሊስትሮ። ሊያፈርሱት እንደሆነ በምን አወቅህ? ታዲያ በሜትር የለኩት ልብስ ሊያሰፉለት ነው? አስደግመሽብኝ አለቃ ፈንቴን፣ ሳር ቅጠሉ ሁሉ መሰለኝ አንቺን። ተስፋዬ ወርቅነህ ዘፋኝ። ባለፈው ከ6 ኪሎ ወደ ቤቴ ስመጣ የራይድ ሾፌሩ አሁንም እየዞረ ይመለከተኛል። የሆነ ቦታ አውቃለሁ ልበል አለኝ። ፈገግ ብዬ ዝም አልሁ። ዝምታዬን ተከትሎ ሾፌሩ እንዲህ አለ። ንግድ ባንክ ከደረደረው ፎቶ መሃል ይሁን የአዲስ አበባ ፖሊስ ካወጣው የተጠርጣሪዎች ምስል መሃል ይሁን እርግጠኛ አይደለሁም። ብቻ ይሄን ፊት የሆነ ቦታ አይቼዋለሁ። ስሙኝማ፣ የዘመኑ ሰው ምክር ሲመክር ከመሃል ነው የሚጀምረው። ባለፈው አንድ ጓደኛዬን እስቲ የሆነ የማትፈልገው 50 ሺህ ብር ካለህ አበድረኝ፣ ሰርቻ አመሰግንሃለሁ አልኩት። በማበደር ፈንታ እጅ እስኪ ላይ መከረኝ። እንደምንም ብለህ ለምን ጀሞ ላይ ቀለል ያለ ባለ 3 ምኝታ አፓርታማ አትገዛም? ከአፓርታማው ኪራይ የምታገኘውን አጠራቅመህ ቀለል ያለሽ ምግብ ቤት ክፈት። ከምግብ ቤቱ የምታገኘውን ሰብስበህ የዶሮ እርባታ ጀምር። ከምግብ ቤቱ የሚተርፈውን ምግብ ዶሮዎች ይመገቡታል። ዶሮዎች የሚጥሉትን እንቁላል ደግሞ ለምግብ ቤቱ ታቀርበዋለህ። እንዲህ ያለ ምክር ሲገጥመኝ አለቃ ፈንቴ ናቸው ትዝ የሚሉኝ። የዩኒቨርሲቲ ተማሪ ሆነን አንድ አይን አፋር ጓደኛዬ ከአንዲት ተማሪ ጋር የአይን ፍቅር ያዘው። ለክረምት ማርቆስ ስንሄድ አለቃ ፈንቴ ጋር ጎራል። አለቃ። አቤት ልጄ። መስተፋቅር ፈልጌ ነበር። የነጠላ ነው ወይስ የጅምላ? አሉ አለቃ። ልዩነቱ ምንድን ነው? አለ ጓደኛዬ። የነጠላ ከሆነ ለአንዲት ቆንጆ የሚሰናዳ መስተፋቅር ነው። የጅምላ ከሠራሁልህ ግን ጠዋት የቤትህን በር ስትከፍት በምስራቅ ጎጃም ያሉ ኮረዶች በሙሉ ደጃፍህ ላይ ተኰልኩለው ታገኛለህ። አይ የነጠላ ይሻለኛል። የምስራቅ ጎጃም ቆነጃጅትን የማስተናግድበት በቂ በጀት የለኝም። አለቃ ጓዳ ገብተው የሆነች ቅጠል ይዘው ተመለሱ። ይህችን ቅጠል ትወስድና ትጨቀጭቃታለህ። የቅጠሉን ወዝ ወስደህ ብልትህን ትቀባዋለህ። ከዚያ እንግዲህ ልጅቱን እንደምንም ምኝታ ቤት አስገብተህ ቅጠል የተወለወለ ብልትህን ትመስግባታለህ። እንደ ጥላ ስትከተልህ ትኖራለች።
ትመስግባታለህ ነው ያሉኝ አለ የሰማውን ማመን አቅቶት። አዎ መኝታ ቤት አስገብተህ ነው ታዲያ። እኔ እዚያ ከደረስኩ እርሱ ወጋ ምን ላደርግ እመጣለሁ? እኛ ቤት መብራት ከጠፋ 2ኛ ቀኑን ያዘ። በዚህ ክረምትማ የራስጌ መብራት ብቻ ሳይሆን የግርጌ መብራት ይኖረኛል እያልሁ ስፎክር ጉድ ሰሩኝ። ለነገሩ ህዳሴ ግድብን አሳ ማርቢያ ሲያደርጉት ነው ተስፋ የቆረጥኩት። 5ኛው ተርባይን ተገጠመ ምናምን የሚል ዜና ስጠብቅ 5 ኪሎ የሚመዝን አሳ ተመረተ እያሉ ይዘግቡልኛል። ለዚህ ነው ከፈርዖኖች ጋር ደም የተቃባ ነው። ለዚህ ነው ቦንድ የገዛ ነው። መብራት ለምን ተቋረጠ ብዬ በጠየቅሁ ቁጥር ደግሞ መልሳቸው አንድ ነው። ፖል ወድቆ ነው ይሉኛል። እኛ ሰፈር ያለው የመብራት ፖልማ ጭንቅ አይችልም። ቦርጫ ምርግብ ሲያርፍበት ራሱ ፍንግል ይላል። ስሙኝማ፣ ባለፈው ሙዝ ከአንዲት ቀዘባ ጋር ሲጀናጅን ለመሆኑ ዕድሜ ስንት ነው አለችው። በቀጥታ በመናገር ፋንታ ኃይለ ማርያም ደሳለኝ ከተቆጠረ 4 መንግስታትን ያየ ሰው ነኝ ብሎ መለሰላት። ንድድ አለኝ። ጅንጀናው ጋብ ካለ በኋላ ወረድኩበት። ኃይለ ማርያም ደሳለኝ በአንተ አፍ የሚጠራ ሰው አይደለም። ኃይለ ማርያም ደሳለኝ እኮ የተከበራችሁ የጎዳና ተዳዳሪዎች በማለት የኢትዮጵያን ሕዝብ መጪ ዕድል መተንበይ የቻለ መሪ ነው በማለት ወቀስኩት። መወዝም እምባ ባቀረረ ዓይን ወደ የካ ተራራ እየተመለከተ እንዲህ አለ። አይ ኃይልሻ፣ ሳናውቅህ ወቀስንህ፣ ስናውቅህ አጣንህ። ኃይልሽ ግን የት ደረሰ? በቅርቡ የሆነ ቸርች ላይ እንደ ሐመር ጎረምሳ እግሩን ገጥሞ እየዘለለ ሲሰብክ አይቼው ነበር። የስብከት አገልግሎቱን በፈቃዱ በመልቀቅ የመጀመሪያውም የመጨረሻውም ሰባኪ ይመስለኛል። በመጨረሻ በጎረቤት ጄኔሬተር እየተደናቆሩ ይችን ጽፌ ለማዝናናት ተፍ ተፍ ስል ግንባርህ ላይ ብር ለመለጠፍ ስላልተመቸን ነው። እስቲ አካውንትህን ኮመንት መስጫው ሳጥን ላይ ደቅ አድርገውና እንሸልምህ ትሉኛላችሁ ብዬ ስጠብቅ ጽሑፍህ የፊደል ግድፈት አለበት፣ ድርብ ስርዙ ትንሽ ወፈረ ምናምን እያላችሁ አቃቂር የምታወጡ ሰዎች አደብ ሽጡ። አግለብ ልቤ ነው የምቦልካችሁ። አጼ ቴዎድሮስ መቅደላ ላይ ራሳቸውን እንደገደሉ የኢትዮጵያ ግዛት ዕጣ ፋንታ በ4 ትልልቅ ተፎካካሪዎች እጅ ወድቆ ነበር። በትግራይ ካሳ ምርጫ፣ በላስታ ጎበዜ ገብረ መድህን፣ በሸዋ አቤቶ ምኒልክና በወሎ ወይዘሮ መስታወት። የሰቆጣው ዋግሹም ጎበዜ ለጊዜው ተፎካካሪዎቹን በልጦ አጼ ተክለ ጊዮርጊስ በሚል ስም ነገሰ። የሚስታቸው ወንድም የትግራዩ ኃያል ደጃዝማች ካሳ ምርጫ ንግስናቸውን በጸጋ የተቀበለ መሰለ። አጤ ተክለ ጊዮርጊስ 3 ዓመት ከትርፍራፊ ቀኖች ጋር እንደገዙ ካሳ ምርጫ ንግስናውን ለራሱ ስለፈለገው ሸፈተ። ተክለ ጊዮርጊስ ዋጋውን ሰጠዋለሁ ብለው ወደ ትግራይ ለመዝመት ተሰናዱ። ነገሩ ያላማራቸው ሚስቲቱ ወይዘሮ ድንቅነሽ ለባልየውና ለአጃቢዎቻቸው ማስጠንቀቂያ በግጥም አቀረቡ። እናንተ ሰዎች ወደ አድዋ ትሄዱ፣ የአባ በዝብዝ ካሳ ቆራጥ ናት ሆዱ። በኢትዮጵያ ታሪክ ከዳግማዊ ምኒልክና ከአባ ጅፋር በቀር የሴት ምክር የሚሰማ ኃያል ወንድ ብዙ አይገኝም። አጤ ተክልዬም የሚስታቸውን የውስጥ አዋቂ ምክር ችላ ብለው ወንድሟን ገድሎ ሚስቱን አስለቃሽ ብለው ፎክረው ወደ ትግራይ ዘመቱ። ካሳ ምርጫ በበኩላቸው አማቱን ገድሎ እቱን አስለቃሽ ብለው በመፎከር ለመከታ ተዘጋጁ።
በሁለቱም ኃያላን በኩል የጦርነቱ ዓላማ ወይዘሮ ድንቅነሽን ማስለቀስ ነው የሚመስለው። ጦርነቱ በሐምሌ ወር በ1863 ዓመተ ምህረት አድዋ ላይ ተካሄደ። ተክለ ጊዮርጊስ ከሰራዊታቸው ፊት ቀድመው ሲዋጉና ሲያዋጉ አረር ፊታቸውን ጨረፍ አድርጓቸው ከፈረሳቸው ላይ ክንብል አሉ። በጥንቱ የውጊያ ልማድ ንጉሥ ከወደቀ ሰራዊቱ ይፈታል። በዛሬው አነጋገር ሰራዊቱ ይፍረከረካል። ካሳ ምርጫ አማቹን ተክለ ጊዮርጊስን አሸንፎ በማረከበት መባቻ ወይዘሮ ድንቅነሽ የሚከተለውን ግጥም አንጎራጎሩ። ተናግሬ ነበር እኔስ አስቀድሜ፣ አሁን ምን ልናገር ከሐዘን ላይ ቁሜ፣ የተሻረው ባሌ ተሿሚው ወንድሜ፣ ከእንግዲህስ ወዲያ አለምንም ዕድሜ። የወይዘሮ ድንቅነሽ ግጥም በየትኛውም ዘመን ላይ የሚኖሩ ሰላም ወዳድ የኢትዮጵያ መዝሙር ይመስለኛል። አሸናፊው ካሳ ምርጫ ለእህቱ ሁለት ምርጫ ቀረበላቸው። ከእኔ ከወንድምሽ ጋር በዓለም በጤና ትኖር ያለሽ ወይስ የተሸናፊውን ባልሽን ዕድል ትካፈያለሽ? ወይዘሮ ድንቅነሽ ሁለተኛውን መርጠው ባላቸውን ተክተው አባ ሰላማ ወደ ተባለው አምባ ወይም ተንቤን ተጓዙ። ከብዙ ዘመናት በኋላ እኔም የሴቶችን ቀንና የአፄ ዮሐንስን መታሰቢያ በአንድ ጽሑፍ አከበርሁ። የሚከተለውን ትረካ በፈረንጅ አቆጣጠር ፌብሩዋሪ 28 2021 ጽፌ ያጋራሁት ነው። ያኔ ጦርነት የተጧጧፈበት ወቅት የተጻፈ ቢሆንም ዛሬም ትርጉም ይኖረዋል ብዬ በማሰብ ይዤላችሁ መጥቻለሁ። ስለ ትግራይ ሲነሳ ብዙ ይነሳል። እኔ ጭሮ አዳሪ ስለሆኑ መጀመሪያ የማስታውሰው የጽሑፍ ሰዎችን ነው። አለቃ ተወልደ መድህን፣ ደብተራ ፍስሐ ወልደ ጊዮርጊስ፣ ገብረ ሕይወት ባይከዳኝና ስብሐት ገብረ እግዚአብሔር ከትግራይ ምድር የተሰጡን የኢትዮጵያ ገጸ በረከቶች ናቸው። የዛሬ 300 ዓመት ገደማ የተጻፈ የታሪክ ድርሳን አግኝተ ብታነብ ትግራይ በእርሻ በቀንድ ከብትና በሌላው ምርት የበለጸገች እንደነበረች ትረዳለህ። ከዚያ ያ ሁሉ አዱኛ ምን ሆነ? ጂኦግራፊና ታሪክ ከኛ ምርጫ በላይ የሆኑ ነገሮች ናቸው። የትግራይ ምድር የኢትዮጵያ ዋናው በር ነው። የውጭ ወራሪ የወረወረው ሁሉ ቀድሞ እዚህ በር ላይ ይወድቃል። በውስጥም የኃያላን መደባደቢያ መድረክ ሆኖ ቆይቷል። በቴዎድሮስ ዘመን ወይም በ1861 አገው ንጉሴ የሚባለው ሸፈተና ወደ አክሱም አፈገፈገ። ንጉሡ ከሸዋ ተነስተው አክሱም ድረስ ገስግሰው ገጠሙት። ከቴዎድሮስ ሕልፈት በኋላ የላስታው ጎበዜ ተክለ ጊዮርጊስ ተብለው ነገሱ። ካሳ ምርጫ የተባለው ወደረኛቸው አልገዛም አለ። አድዋ ላይ ተቀጣጥረው ተፈሳፈሱ። ከሁለቱም ወገን ብዙ ሰው አልቆ ተክለ ጊዮርጊስ ቆስለው ተማረኩ። ካሳ ምርጫም ዮሐንስ አራተኛ ሆነው ነገሱ። ዮሐንስ ሞተው አፄ ምኒልክ ሲነግሱ እነ መንጌ ያሻፈረኝ አሉ። ደሞ በዚያ ዘመን መንጌ ምን ይሠራል ለሚለኛ አንባቢ መንጌ ያልኩት የአፄ ዮሐንስን ወራሽ ራስ መንገሻን ነው። አጤ ምኒልክ ወደ ትግራይ ወጡና ውጊያ ገጠሙ። ከዓመታት በኋላ ደግሞ ጣሊያን በጀልባ አቆራርጦ መጣና በራሳችሁ ሜዳ ይዋጣልን አለ። በአምባላጄ በመቀለና በአድዋ ጥይት ዘነበ። ከቀዳማዊ ኃይለ ሥላሴ ዘመን ጀምሮ የነበረውን የጦርነት ታሪክ ብዙ ሰው ስለሚያውቀው ልግደፈው። ይሄ ሁሉ በአረር ሲለበለብ በመድፍ ሲታረስ የኖረ መሬት
ሳር ማብቀሉም ይደንቃል። በአጠቃላይ እንዲህ ባለው ሁኔታ ውስጥ በሕይወት መቆየትና ወልዶ መሳም በራሱ ቶምቦላ ነው። ለማንኛውም ለአጥቂዎች እጃቸውን ይስጣቸው፣ ጌቶችም ሥራቸው ያውጣቸው። አርሶ ነግዶ ከሞላ ጎደል ቡና እየተጠራራ መከራና ተድላ እየተጋራ የሚኖር ሕዝብ ግፍ ሊፈጸምበት አይገባም። በቁም ነገር የጀመርኩትን ጽሑፍ በቁጭ ነገር እንድዘጋው ይፈቀድልኝ። ከአሜን ባሻገር የተባለውን መጽሐፌን ለመጻፍ በየከተሞች ስዞር አድዋን፣ አዲግራትን፣ አክሱምንና መቀለን ጎበኘሁ። አንድ ቀን ወዳጄ መሐመድ ሳልማን መቀለ ዩኒቨርሲቲ ጋብዞኝ ውዬ ሳበቃ ወደ ሆቴሌ የሚመልሰኝን ባጃጅ ተሳፈርሁ። አብርሃ ካስል የተባለው ሆቴል ስደርስ ወረድሁና ሂሳብ ስንት ነው አልሁት ባለባጃጁን። ዙም ብለህ ደስ ያለህን ስጠኝ ሲል መለሰልኝ። ከዚያ በፊት ሌላ ባጃጅ ያስከፈለኝ 10 ብር ነው። ይሁን እንጂ የዚህኛው ልጅ ትሕትና ልቤን ስለነካው መልኩም ኪሮስ አለማየሁን ስለሚመስል ከባንክ የወጣ ትኩስ 50 ብር አውጥቼ ሰጠሁት። ልጁ እሳት ለብሶ እሳት ተንተርሶ እንዲህ አለኝ፣ ዋይ ብር ከሌለህ የለኝም አትልም እንዴ? ሰሞኑን ቲክታክ ላይ ሴትና ወንዱ የሚደንስበት ዘፈን እንዲህ ይላል። በትልቅ ዱላ ብለመጥጠው አሬራው ወጣ የቀላወጠው። ኧረ ወዴት እየሄድን ነው? ማለቴ ወዴት እየተመለስን ነው? መለምጠጡስ ሲሆን አሬራውን መዘገብ አስፈላጊ ነው? በውኑ ይሄ ቆንጆ ሴቶች እየተስለመለሙ የሚደንሱበት ርዕሰ ጉዳይ ነውን? ደግነቱ የኢንተርኔት ዘመን አማራጭ አለህ። የማትፈልገውን ነገር ታሳልፈዋለህ። የማይመችህ ፊት ሲጋረጥብህ እስክሮል እያደረግክ ታካልበዋለህ። ድሮ እንዲህ አይነት አማራጭ አልነበረንም። ድሮ አንድ የሬዲዮ ጣቢያ ብቻ ነበር ያለን። እሱን ብታሳልፈው እሽ የሚል ሞገድ ይቀበልሃል። እኛ ቤት ቅዳሜ 9 ሰዓት ዳንቴል የለበሰው ባለ ትልቅ አንቴና ሬዲዮ ተመርቆ ይከፈታል። ጋዜጠኛው ቀጥለን የምናቀርብላችሁ ሙዚቃ እንድናሰማቸው የጠየቁን ጋዲሳ ተርፋሳ ከባሌ፣ አዲሱ ቸኮል ከደጀን፣ ትራስ አጎስ ከአዲግራት እያለ የስም ማዕስቲ ዘረዝር ቁጭ ብለን በትዕግሥት ከማዳመጥ ውጭ ያለን አማራጭ ሬዲዮውን መስበር ብቻ ነበር። ጋዜጠኛው አንድ ደብተር ሙሉ የመራጮችን ስም ዘርዝሮ ሲያበቃ የሚከተለውን የኤልያስ ተባበል ዘፈን ይለቅብናል። የሃበሻ ሴቶች ልቤ በጣም ኮራ፣ ልቤ በጣም ኮራ፣ እስቲ በጥቂቱ ስማቸውን ልጥራ፣ ቃል ኪዳን መና በለጥሻቸው፣ ሰብለና ሰናይት ሲሏቸው፣ ራሔልና ሄለን እመቤት፣ ሄለንና ማህሌት፣ ፀሐይና ጽጌ ወርቅነሽ፣ ጫልቱና ደመቁ አያልነሽ፣ ተናኘ ኤደንና ሮማን፣ መሠረት አስቴርና ሜሮን። ያሳለፍነውን መከራ ለዚህ ትውልድ እንዴት ልናስረዳው እንችላለን? በቀደም ዕለት ከአሜሪካ ወደ ኢትዮጵያ በአውሮፕላን መጣሁ እና በሎንችና ልትመጣ ኖሯል አለኝ አንዱ አሁን በውስጥ መስመር። እስቲ ትረካውን እስክጨርስ እንኳ ታገሱኝ። ወደ አይሮፕላኑ ገብቼ ሻንጣ ለመስቀል ሳንጋጥጥ እግረ መንገዴን ፈጣሪዬን አመሰገንሁ። ጌታ ሆይ ከሙስና ባስ የሰወርከኝ፣ በአውሮፕላን ያሳፈርከኝ እኔ ማን ነኝ? በእግሬ ንቃቃት መሃል አንድ ቁና ቀይ አቧራ ተሸክሜ ከማንኩሳ የወጣሁ ልጅ በደመና ላይ እንድረማመድ ስለፈቀድክልኝ አመሰግናለሁ አልሁና ጅንን ብዬ ወደ ወንበር ያመራሁ። አውሮፕላኑ ሲነሳ እንደ ጀማሪው ሹፌር እጄን ከአውሮፕላኑ መስኮት አውጥቶ ማናፈስ አማረኝ። ከጥቂት ጊዜ በኋላ ሽንት ቤት ጎራ ለማለት ስሞክር
በስህተት የቢዝነስ ክላስ መንገደኞች ክፍል ውስጥ ራሴን አገኘሁት። እዚያ በተመለከትኩት ነገር እጅግ ከመደንገጤ የተነሳ ቆቡ ላይ ደርሶ የነበረ ሽንቴ ወደ ፊኛዬ ተመለሰ። አንደኛው የቢዝነስ ክላስ መንገደኛ አባቴ ድሮ የሚተኛበትን መዝቦልድ አልጋ በሚያክል ሶፋ ላይ ፈልሰስ ብሏል። ከፊት ለፊቱ ባለው ጠረጴዛ ላይ ዳይመንድ ሌብል ውስኪና ጣፋጭ የአማልክት ምግቦች ተደርድረውለታል። በቃ ምን ልበላችሁ፣ ዙሪያውን ፍሬሽ ኮርነርን አስመስለውለታል። የተቀመጠበት ሶፋ መደገፊያ ጀርባውን ማሳጅ ሲያደርገው የሚያወጣው ድምፅ እኔ ከሚስቴ ጋር ግብረ ፍስክ ስፈጽም ከማወጣው አንጸባራቂ ድምፅ ጋር ይቀራረባል። ከፊት ለፊቱ ያለው ቲቪ መለስተኛ ሲኒማ ያክላል። ጫማውን ሲያወልቅ የበረራ አስተናጋጇ ፈጠን ብላ መጥታ የእግር ውሃና ነጠላ ጫማ ቀረበችለት። ነጠላ ጫማው ሲራመድበት ነጠላ ዜማ እንዳይለቅ ሳይለንሰር ወይም ማፈኛ ተገጥሞለታል። እኔም ይህን አይቼ እንደ ድንክ ከዘራ ቀርቅሬ ወደ ወንበሬ መመለስ ጀመርኩ። ሰፊው ሕዝብ ተገጥግጦ የተቀመጠበትን ኢኮኖሚ ክላስ አለፍኩ። የአውሮፕላኑ ጅራት ማብቂያ ላይ አንደር ዲቨሎፕድ ኢኮኖሚ ክላስ የሚባል አለ። እዚያ ውስጥ የኤሌክትሪክ መግደያ በሚመስል ወንበር ላይ ተጎልቼ እንደሚከተለው ማማረር ጀመርሁ። ጌታ ሆይ፣ ከሰው የተለየ ምን በድዬህ ነው ክንፍ ያለው ሃይገርባስ ውስጥ ያሳፈርከኝ? በውኑ በዚህ ዓለም ስኖር ለቢዝነስ ክላስ የሚያበቃ ትሩፋት አልሠራሁምን? በውኑ ጌቶች በምባልበት ዕድሜ ጌቶ ውስጥ ስማስን መገኘት ነበረብኝ? እኔ ጀርባዬን ማሳጅ የሚያደርግ ወንበር አልጠየቅሁህም፣ ግን ቢያንስ ጀርባ የሚያክ ወንበር አያምረኝም? ወይ ውረድ ወይ እኔ ልውጣና እንዋቀስ። የኢራንን ሰማይ ስናቋርጥ በቀኝ በኩል በጎኔ የተቀመጠው ህንዳዊ መንገደኛ እንደ ፍቅረኛ ትከሻዬ ላይ ተኛ። የሰውየው ራስ ሆቴልን ያክላል። ይባስ ብሎ ግብዳ ጥምጥም ጨምሮበታል። ትከሻዬን ሸክሽኮ ሆዴ ውስጥ ከመከተቱ በፊት ገፈተርኩት። የበረራ አስተናጋጇ ስለ በረራ ደህንነት ገለጻ ስታደርግልን አውሮፕላኑ ባህር ላይ ለማረፍ ቢገደድ ለቢዝነስ ክላስ መንገደኞች መንሳፈፊያ ከረጢትና ሞተር ጀልባዎች አዘጋጅተናል። ለኢኮኖሚ ክላስ መንገደኞች ደግሞ ውሃ ዋና ያላስተማሪ የሚል መጽሐፍ እናድላለን ስትል በተራዬ የህንዱ ትከሻ ላይ ዘንበል ብዬ አለቀስኩ። በግራዬ በኩል ለተቀመጠው አበሻ ተሳፋሪ ስለ ቢዝነስ ክላስ ምቾት ነገርኩት። ትርፍ ቦታ ካላቸው ይሰጡሃል። ሴሌብሪቲ መሆንህን ብቻ መንገር ነው የሚጠበቅብህ አለኝ። ስመጥር መሆኔን እነሱ የት ያውቁልኛል? አታስብ፣ ከተጠየቅህ እኔ እመሰክርልሃለሁ። ተነሳሁና ወደ ቢዝነስ ክላሱ ሄድኩ። እንደ መታደል ሆኖ አንድ ሥራ የፈታ ወንበር አየሁ። ሳላቅማማ ተንሰራፋሁበት። ከአንድ ደቂቃ በላይ አላጣጣምኩትም። የሰው ወንበር ለመንጠቅ እንዲህ ያለ ድፍረት ካለህ ለምን ኩዴታ አትሞክርም? የሚል ድምፅ ሰማሁ። ሰውየው ሸንቶ መመለሱ ነው። ራሴን ለማስተዋወቅ እንኳ ጊዜ አልሰጡኝም። የአውሮፕላኑ ደህንነት አስጠባቂ ተጠርቶ መጣ። የአድዋ ዋዜማ ስለነበር ትንሽ ልታገለው ሞከርሁ። እንደ ሰርቶ ማሳያ ካሮት አንጠልጥሎ ወስዶ ወንበሬ ላይ ጣለኝ። በመጨረሻ አጋዥ ፍለጋ ወደ አበሻው ተሳፋሪ ዞርኩ። አጅሬ በተቀመጠበት ወደ ደንብ አስከባሪው ቀና ብሎ እያየ እንዲህ አለው፣ ታንኪዩ ፎር ዮር ሰርቪስ። እንደ ድሮው ብዙ የሰውነት እንቅስቃሴ አላደርግም። ሲነሽጠኝ በሁለት ሳምንት አንድ ቀን ጂም ይሄዳለሁ። ወደ አዳራሹ እንደገባው አሰልጣኙ ሳያየኝ ኮቴን ሳይለንሰር ላይ አድርጌ ወደ ጥግ ሄድኩና የመጨረሻውን ሚጢጢ ዳምቤል አነሳሁ። ዳምቤሉ ከማነሱ የተነሳ ሁለት ራስ ያለው ትልቅ ቢስማር ነው የሚመስለው። ብዙም አልቆየም። የሆነ ድርብ ጭቆና የሚያህል መዳፍ ትከሻዬ ላይ ወደቀ።
ዞር ስል አሰልጣኙ ነው። እኔን ለማሰልጠን ሳይሆን ለማሰቃየት የተመደበ ነው የሚመስለኝ። ብረት ከማንሳት በፊት ማሟሟቂያ ሥራ ሲል አዘዘኝ። ምን ልሥራ? ትንሽ ሲያስብ ከቆየ በኋላ እንዲህ አለ። ግራ እግርህን አንስተህ በማንጅራት በኩል አሳልፈህ ተረከዝህን ሳም። እንደ ጀመርሁ አካባቢ ከጂሙ 2 ጊዜ በዊልቸር እየተገፋ ወጥቻለሁ። 7 ፑሻፕ ሠራሁና 7 ደቂቃ ከመስታወቱ ፊት ለፊት ቆምኩ። እዚህ ጂም መምጣት ከጀመርሁ ወዲህ ለውጥ አለ። አንገቴ ዙሪያ 6 ፓክ አውጥቻለሁ። ጥቂት ቆይቶ አሰልጣኙ እስኳት አሰራኝ። ጂም ሄደህ ለማታውቅ አንባቤ እስኳት ማለት ሽንት ቤት ልትቀመጥ ፈልገህ ቁጢጥ ማለት ከመጀመርህ በኋላ ሽንት ቤቱ መበላሸቱን አይተህ ሐሳብህን ቀይረህ ከመንገድ ስትመለስ ማለት ነው። እስኳት ቢቀርብኝስ አልሁት የተንሸራተተ ዲስኬን ወደ ቦታው እየመለስኩ። የግድ አስፈላጊ ነው አለኝ አሰልጣኙ። ምን ያደርግልኛል? እግርህንና መቀመጫህን ያዳብረዋል። እግሬን ከመቀመጫ የነጥሎ የሚያዳብር ስፖርት የለም? የለም አለኝ ኮስተር ብሎ። ተያያዥ ስለሆኑ አብረው ነው የሚዳብሩት። ስተክዝ እንዲህ ብሎ አጽናናኝ። አትጨናነቅ፣ መቀመጫህን ወደ ነበረበት ለመመለስ በሚቀጥለው ዓመት ሌላ ስፖርት እንሰራለን። እንቅስቃሴን ስጨርስ ገላዬን ታጠብሁ። ከዛ ብብቴን ወይባ ታጠንሁ። በ10 ዓመት ወደ ወጣትነቴ የተመለስሁ መሰለኝ። የሸሚዜን 3 ቁልፎች ፈታሁና ሩብ ደረቴን ለብርድና ለህብረተሰቡ እይታ አጋለጥኩት። ከሮዛ የሞዴል ማሰልጠኛ ለሻይ ረፍት የወጡ ኮረዶች ሂ ኢዝ አውት ኦፍ ማይ ሊግ በሚል አይነት የሚያዩኝ መሰለኝ። በዚህ ቅርጽ ላይ ትንሽ ዝነጣ ልጨምርበት ብዬ እግሬን በስታይል ጎተት እያደረግሁ መራመድ ጀመርሁ። ግቢያችን በር ላይ ስደርስ ዘበኛው በአዘኔታ ከንፈራቸውን አስጩኸው መጠጡና እሪህ ነው ልጄ፣ በእኔና በእናንተ መሃል ይቅርና ፒያሳ አካባቢ ቤት ሲፈርስ የሆነ ግርግር ጠብቄ ነበር። ወፍ የለም። ወፍ ብቻ ሳይሆን ወንጭፍም የለም። እኔ ቤት የለኝም እንጂ ቤት ቢኖረኝና እናፍረስ ብለው ቢመጡብኝ ጉድ ይፈላ ነበር። ከዶዘሩ ፊት ለፊት እንደ አብርሽ ዘጌት እግሮችን አንፈራጥጬ ቆሜ መንገድ ዘጋ ነበር። ከዛ ትቦዬን ይዘጉትና መንገዱን ይከፍቱታል። ስሙኝማ፣ በቀደም ዋናው የትራንስፖርቱ ሰውዬ በሚዲያ ላይ ቀርበው በነዳጅ የሚሠራ መኪና እዚህ ሀገር ድርሽ እንደማይል ከተናገሩ በኋላ የሚከተለውን አስከተሉ። የሞተር አልባ የትራንስፖርት አማራጮች ላይ እንሰራለን። አንደኛው ሞተር አልባ ዜጎች በእግር እንዲሄዱ እንፈልጋለን። አንደኛ ለጤናቸው ጥሩ ነው። ሁለተኛ ተሽከርካሪ መጠቀምን ይቀንሳል። አካባቢ ላይ ብክለት ይቀንሳል። ሌላው ሳይክል ነው። እሱም መጠቀም ነው። በእንስሳ የሚሰራ ጋሪ ማበረታታት ነው ያለብን። ማዘመን እንችላለን። የአህያና የፈረስ ጋሪ እሱን እያዘመን እንደ ትራንስፖርት አማራጭ ሥራ ላይ እንዲውሉ እያደረግን ነው። በዚህም ጥሩ ውጤት ተገኝቷል። በእውነት ልማትን መንቆር ሱስ ካልሆነብን በቀር አሁን ይሄ ሐሳብ ምን ይወጣለታል? በበኩሌ ሐሳቡን ግጥም አድርጌ ደግፌ ጥቂት ማስተካከያ ብቻ አበረክታለሁ። ዜጎች በእግር እንዲሄዱ ማበረታታቱ ጥሩ ነው። ግን ከኮተቤ ወይራ ሰፈር እየተመላለሰ የሚሠራውን ሰውዬ በእግር ሂድ ማለቱ ትንሽ ሊከብድ ይችላል። ስለዚህ መስሪያ ቤቱን ወደ ቤቱ ገፋ አድርጎ ማቅረብ ቢቻል ወይም ዜጎች በእግራቸው እየሄዱ የሚሰሩትን ሥራ መፍጠር ቢቻል ሸጋ ነው። አለበለዚያ ብዙ ዜጎች ጤናቸውን ለመጠበቅ ሲሞክሩ ሥራቸውን ሊያጡ ይችላሉ። በነዳጅ የሚሰሩ መኪኖች አካባቢ መበከላቸው ሐቅ ነው። ይሁን እንጂ አንድ ዜጋ ከፒያሳ ቦሌ አራብሳ ድረስ
በእግሩ ከሄደ የካልሲው ሽታ እንኳን አካባቢ ጋላክሲውን ሊበክል ይችላል። ይህ እንግዲህ ከሚሊዮን ጭቁን ብብቶች የሚመነጨውን የላብ ጠረን ሳናነሳ ነው። ስለዚህ የትራንስፖርት ሚኒስቴር በእግር ለሚሄዱ ዜጎች ተለዋጭ ካልሲና ዶዶራንት ቢያሰናዳ አሪፍ ይሆናል። በተጨማሪም በየ2 ኪሎ ሜትሩም የሕዝብ ገላ መታጠቢያዎችም ቢሰናዱ አይከፋም። ጋሪዎችን ማዘመን በሚለው ሐሳብም ሞልጭ አድርጌ እስማማለሁ። ይሁን እንጂ በዚህ የአርቲፊሻል ኢንተለጀንስ ዘመን በፈረስ የሚጎተት ጋሪ አይነፋም። ስለዚህ የማይጎተት ዋይርለስ ጋሪ መስራት ቢቻል ይጠቅማል ብዬ አስባለሁ። በእንስሳ የሚሰሩ ጋሪዎች መኖር አለባቸው ከተባለም አይደብረኝም። ይሁን እንጂ የአህያና ፈረስ ፋንድያና ሽንት የሚፈጥረው አህጉራዊ ብክለት ግን ይታሰብበት። ስለዚህ የሚከተለው መፍትሔ በነጻ አበረክታለሁ። የፈረሶች መቀመጫ ላይ ለካ አይቀመጡም። በፈረሶች ጭስ ማስወጫ ዙሪያ ሸብ የሚደረግ ምንጣፍ የሚያክል ዳይፐር ይዘጋጅ። ፈረሶች ሲወጥራቸው ወደ ሕዝብ መጸዳጃ ጎራ ብለው ፋንድያቸውን እንዲጥሉ ማሰልጠን ሌላው መፍትሔ ነው። በቂ በጀት ካለ ተጨማሪ ሐሳቦች ይኖሩኛል። የሁለተኛ ዓመት ተማሪ ሳለን መሰለኝ የሆነ አርብ ቀን 6 ኪሎ ባህል ማዕከል ውስጥ እንደ ልማዳችን ታድመናል። የቀኑ የክብር እንግዶች ወደ አዳራሹ ሲገቡ ጭብጨባውና ፉጨቱ ደመቀ። የመጀመሪያው እግሮቹን እየጎተተ የሚራመድ የተወቀጠ የሚመስል ኮት የለበሰ ሰውዬ ነው። ዘናጭ ፊቱ ላይ ፈገግታ የማይለየው ደልዳላ ወጣት ከኋላው ተከትሎታል። የመጀመሪያው ሰውዬ ስብሐት ገብረ እግዚአብሔር፣ ሁለተኛው ፍቅረ ማርቆስ ደስታ እንደሚባሉ ተረዳሁ። ዝግጅቱ ተጠናቆ ታዳሚው መበተን ሲጀምር እኛ ተማሪዎች በሁለቱ ደራሲያን ፊት ተሰልፈን ደብተራችን ላይ ፊርማቸውን በማስቀረት መራኮት ጀመርን። በመሃል ፍቅረ ማርቆስ ከተደናቂነት ወደ አድናቂነት ዞሮ ስብሐትን ፊርማ ጠየቀው። ስብሐት አሁን በማላስታውሰው መጽሐፍ ገጽ ላይ ለወጣቱ ደራሲ ብሎ ፈረመለት። አብዛኛው ደራሲ የብዕሩን አፍ የሚፈታው ስለተወለደበትና ስላደገበት አካባቢ በመጻፍ ነው። ፍቅረ ማርቆስ ከዚህ በተለየ መንገድ ሄደ። ኢትዮጵያ በረሳቻቸውና የኢትዮጵያን ረስተው በሚኖሩ ብሔረሰቦች ኑሮ ዙሪያ የሚያጠነጥን ልቦለድ ጻፈ። ብዙ ሰው ወደደው። በብዙ አንባቢያን፣ ወጣት ደራሲያን፣ ዘፋኞች ላይ ሳይቀር ተጽዕኖ ፈጠረ። ዓመቶች አለፉ። ከዕለታት አንድ ቀን ፍቅረ ማርቆስ ደስታ ከመለስ ዜናዊ እጅ ሽልማት ሲቀበል በቲቪ አየሁ። ካልተሳሳትሁ ከበዓሉ ግርማ ቀጥሎ መለስ ያከበረው የመጀመሪያው ደራሲ ይመስለኛል። ብዙ አልቆየም። አገር ጥሎ መሰደዱን የሚገልጽ ዜና ሰማን። ነገሩ ግራ አጋብቶኝ ከአንድ ወዳጄ ጋር ስናወራ ፍቅረ ማርቆስ ምን ብሎ ነው ጥገኝነት የሚጠይቀው ስለው መንግሥት እያሳደደ ይሸልመኛል ብሎ ነዋ ብሎ መለሰልኝ። ዘመናት ሳያስፎግሩ በጸጥታ ነጎዱ። በቅርቡ ፍቅረ ማርቆስን አሜሪካ አገር ቦስተን ውስጥ ወዳጆቼ ብሩክና ሃይማኖት ቤት ውስጥ አገኘሁት። ግለ ታሪኩን ጽፎ እያጠናቀቀ ነበር። መጽሐፉን ትናንት ማታ ጀመርኩት። እየጣመኝ ገጾች ቶሎ እንዳያልቁብኝ እየቆጠው ዛሬ ረፋር ላይ ጨረስኩት። የሚሳም ተራራ ግለ ታሪክ ነው፣ ግን በተለመደው መንገድ የሰውየውን ሕይወት ከልደት እስከ ደረሰበት የሚተርክ አይደለም። ካሳለፈው ሕይወቱ ውስጥ የተወሰኑ የትዝታ ቅንጣቶችን ቆንጥሮ ይተርክና ኑሮ ያስጨበጠውን ዕውቀት ያካፍለናል።
ፍቅረ ማርቆስ በጊዜው ተወዳዳሪዎቹ ያልደረሱበት የሀብትና የዝና ከፍታ መውጣት ችሏል። ከዛ ደግሞ ያልሰመረ ትዳር ከስደት ጋር ተባብሮ ወደ አስፈሪ አዘቅት አውርዶታል። ግን ያሳለፋቸው ፈተናዎች መራር አላደረጉትም። እንዲያውም ዕውቀት፣ ብስለትና የሕይወት ፍቅር ጨምረውለታል። ለማንኛውም ሸጋ መጽሐፍ ማንበብ የናፈቃችሁ ባልንጀሮቼ የሚሳም ተራራን ጋበዝኳችሁ። መልካም ሰንበት። በቅርቡ አንድ የግብርና ባለሙያ እንዳጫወተኝ የኢትዮጵያን ሕዝብ አርሶ የሚያበላው ዜጋ ቁጥር ከ900 ሺህ አይበልጥም። በአንጻሩ ተመጋቢው ከ100 ሚሊዮን በላይ ነው። የእርሻን ሥራ በግድም ሆነ በውድ ተቀብሎ የሚኖረው ዜጋ አማካኝ ዕድሜ ከ50 ዓመት በላይ ነው። ወጣት የአርሶ አደር ልጆች የወላጆቻቸውን ሙያ መውረስ አይፈልጉም። ከዚያ ይልቅ ወደ ከተማ ይልቁንም ወደ አዲስ አበባ መጥተው የከተሜውን ዕድል ጽዋ ተቋድሰው መኖር ይመርጣሉ። ገበሬ፣ አርሶ አደር፣ አርብቶ አደር ተብሎ መጠራት የሚደብራቸው የአርሶ በሌ ልጆች ጥቂት አይደሉም። የሆነ ጊዜ ላይ አሜሪካን አገር ቨርጂኒያ ቢች የተባለ ስፍራ የሚኖር የአገር ሰው ጎበኘሁ። ሰውየው ከዳንግላ ተሰዶ አሜሪካን ያርሳል። የተንጣለለ እርሻ አለው። ከብት ያረባል። የሚኖርበት ቤት ሚጢጢ ቤተ መንግሥት ነው ማለት ይቻላል። መኪናና ፈጣን ኢንተርኔት ጨምሮ ከተሜው ያለው ሁሉ አልጎደለበትም። ገበሬ ልጎበኝ ሄጄ ገበሬ መሆን አማረኝ። የአሜሪካ መንግሥት ገበሬ በማሞላቀቅ የታወቀ ነው። ብድር፣ ድጎማ፣ ጥቅማ ጥቅም ወደ ገበሬ ይጎርፋል። አቅሜን አውቀዋለሁ። አገሬን ከአሜሪካ ጋር ለማወዳደር አልቃጣም። ግን በአንድ ዘመን ላይ በአንድ ፕላኔት ላይ እየኖርን የሰማይና የምድር ያህል መራራቃችን ያሳዝነኛል። ከጥቂት ወራት በፊት ማንኩሳ ውስጠ ጉልት የሚኖር ገበሬ አጎቴን ለመጠየቅ ሄድኩ። በልጅነቴ የማውቀው ሕይወቱ አልተቀየረም። የኮረንቲ መብራት ባይኑ፣ ጫማ በእግሩ ዞሮ አያውቅም። በአገራችን በግብርና የሰለጠኑ አያሌ ባለሙያዎች አሉ። ከእኒህ መሃል አንድም ቀን ገጠር ወርደው በማሳ መሃል ተረማምደው የማያውቁ ሞልተዋል። የረድኤት ድርጅት ሠራተኞች ገጠር ገብተው ገበሬውን ለማገዝ ደፋ ቀና ሲሉ በየደረጃው ያሉ ሹመኞች ሥራቸውን በማቀላጠፍ ፋንታ ጉቦና በላምጡ እያሉ ያጉላሏቸዋል። በሀገራችን የሃይማኖት ተቋማት የናጠጡ ሀብታሞች ናቸው። ያስገብራሉ እንጂ አይገብሩም። ግን ከዚህ ሀብት ቆንጥረው የገበሬውን ሕይወት የሚያሻሽል ሥራ ይሠራሉ። ውሃ ያስቆፍራሉ፣ መንገድ ያሰራሉ፣ ክሊኒክ ያስገነባሉ። የኪነ ጥበብ ባለሙያንን የምንል ሰዎችሳ የገበሬውን ክብር የሚመልስ ምን የረባ ተግባር ፈጸምን? የኢትዮጵያ ገበሬ ለኢትዮጵያ የኪነ ጥበብ ሰው የሙዚቃ ቪዲዮ ማድመቂያ፣ የፊልም ማጣፈጫ ሆኖ ያልፋል። የጠቅላይ ሚኒስትር አብይ መንግሥት ግብርናን ዘመናዊ ለማድረግና ምርት ለመጨመር መጣጣር መጀመሩ ጥሩ ነው። በበኩሌ ከዚህ የተሻለ መሠረታዊ እርምጃ ተስፋ አድርጋለሁ። ከዚህ በፊት ደጋግመን እንደተናገርነው የመንግሥት ዋና የሥራ ድርሻ አስተማማኝ የጥበቃ ሥራ መሥራት ነው። የገበሬውን ሕይወት ንብረትና መብት መጠበቅ ከቻለ ትልቅ ውለታ እንደዋለልን እንቈጥረዋለን። ገበሬ በማሳው ላይ በሚገደልበት በሚፈናቀልበት አገር፣ ገበሬ ካመረተው ምርት በማይበላበት አገር ዘመናዊ ትራክተሮች የሚፈጥሩት ታምር አይኖርም። ሳጠቃልለው ግብርና እንዳደን ድሮ የቀረ ሙያ ከመሆኑ በፊት ሁላችንም ድርሻችንን እንወጣ።